السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرات يا الله بارياوج الله سبحانه وتعالى فقاده نو السن لماوسات የነብዩን አለይሂ ሰላቱ ወሰላም ሐዲስ ለማውሳት ወፍቆናል። ይህ ከአላህ የሚሰጥ ትልቅ ትሩፋት ነው። አልহামዱሊላሂ ረቢል ዓለሚን። እንደሰማችሁት ኡስታዞቻችን በሚገባን ቋንቋ ለአኺራችን ልንዘጋጅበት የሚችል የሆነ ምክርን ለግሶናሉ። እኔ ላወሳችሁ ምፈልገው استغلال الأوقات في طاعة الله ورسوله عليه الصلاة والسلام ጊዜያችን አላህን Subhanahu Wa Ta'ala በመታዘዝ ነብዩን አለይሂ ሰላቱ ወሰላም በመታዘዝ ማሳለፍ እንዳለብን ላወሳችሁ ወዳለሁ። እንደሚታወቀው ይቺ ዓለም ዘላለም የምንኖርባት ሀገር አይደለችም። ይቺ ዓለም የምንፈልገውን ነገር አግኝተን ደስታን ልንወርስበት የምንችል ሀገር አይደለም። ይህ ሀገር ስራ ሰርተን ወደሚቀጥለው ሀገር የምንሸጋገርበት የሆነ ሀገር ነው። ነብዩ አለይሂ ሰላቱ ወሰላም እዚች ዓለም ላይ ምን ሰርተን መሄድ እንዳለብን ነግሮናሉ። እንዲሁም ሰሃቦች ከነብዩ አለይሂ ሰላቱ ወሰላም የወረሱትን ውርስ አስተላልፎልናሉ። ከነሱም ቀጥሎ ይህንን ውርስ በተገቢው የወረሱና የተቀበሉ ትላልቅ አይማዎች ወደኛ አድርሶልናሉ። ልንዘጋጅና ጊዜያችንን ልንሰጠው ከምንችለው የመጀመሪያው ተውሂዱላህ ነው። አላህን Subhanahu Wa Ta'ala በዒባዳ ነጥሎ ማምለክ ነው የመጀመሪያው። እኛም ጂኒዎችም የተፈጠርንበት ዋነኛው ዓላማ ይህ ነው። ተውሂድ የሌለው ሰው ምንም ቢሰራ ዋጋ ቢስ ነው የሚሆነው። አላህ Subhanahu Wa Ta'ala የተፈጠርንበትን ዓላማ ሲናገር ምን ይላል? ወልኢንሰ ኢላ ሊያዕቡዱን ይላል አላህ። የሰውንም ልጅ ይሁን አጋንንቶችን አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ። የሰው ልጅ የተፈጠረው ለአንድና አንድ ዓላማ ነው። ጂኖችም የተፈጠሩት ለአንድና አንድ ዓላማ ነው። ያም ዓላማ ምንድነው? አላህ Subhanahu Wa Ta'ala በብቸኛነት ማምለክ፣ ማንንም ለአላህ Subhanahu Wa Ta'ala ከማስጠጋት ርቆ ለማንም ለአላህ Subhanahu Wa Ta'ala የሚገባውን ኢባዳ አሳልፎ ከመስጠት ርቆ ማንንም ወደ አላህ ያቃርቡኛል ያግዙኛል ከሚል አይነት አመለካከት ርቆ አላህ Subhanahu Wa Ta'ala እንድናመልክ ነው የተፈጠርነው። ለዚህ ነው አላህ Subhanahu Wa Ta'ala ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል አላህ። የሰውንም ልጅ ቢሆን አጋንንቶችንም አልፈጠርኳቸውም እኔን በብቸኛነት ሊያመልኩኝ ቢሆን እንጂ። ነፍስያ፣ ሸይጣን፣ ጅህልና፣ አላዋቂነት፣ ዘረኝነት የተለያዩ ነገሮች ተደራርቦ የሰው ልጆችን ቀን እንዲያመልኩ ቢጋብዟቸውም ጀበና እንዲያመልኩ ቢጣሯቸውም ለቀብር ስጁድ እንዲወርዱ ቢጠሯቸውም የቀብር አፈር እንዲበሉ ቢጠሯቸውም ለሞቱ ሰዎች እንዲያጎበድዱ ቢያደርጓቸውም ለእንጨት ስጁድ እንዲወርዱ ቢያደርጓቸውም የመጀመሪያው የተፈጠሩበት ዓላማ ይህ ነው ይላል። በሌላም የቁርአን አንቀጽ ናስ ይላል አላህ እናንተ የሰው ልጆች ወይ አረብ አጀም ሳይባል እዕቡዱ ረበኩም ጌታችሁን አምልኩት። ሰማይና ምድርን የፈጠረ ከሌላችሁበት ያስገኛችሁ የሆነውን ጌታ አምልኩት ይላል አላህ Subhanahu Wa Ta'ala። الذي خلقكم ያ የፈጠራችሁ የሆነውን ጌታ አምልኩት። والذين من قبلكم ከናንተም በስተፊት የነበሩ ሰዎችን የፈጠረውን ጌታ አምልኩት። ለዓለኩም ተተቁን አላህ Subhanahu Wa Ta'ala ተፈሩት ዘንድ ይላል። እንደምታውቁት ሽርክ ሀገራችን ላይ ስር ሰዶ ነው ያለው። ሽርክ ከአባቶቻችን ጋር እያጣላን ነው ያለው። ሽርክ ከእናቶቻችን ጋር እያጣላን ነው ያለው። ሽርክ ከእህቶቻችን ጋር እያጣላን ነው ያለው። ሽርክ ከወንድሞቻችን ጋር እያጣላን ነው ያለው። ይህ ሽርክ ቁርአን ላይ ቦታ ኑሮት ነው? ሐዲስ ላይ ቦታ ኑሮት ነው? ሰሃቦች ሰርቶት ነው? ደጋግ የአላህ ባሪያዎች ሰርቶት ነው? ዛሬኛ ማከል የምንጨቃጨቅበት ላ አይደለም። ዛሬኛ ማከል ላይ
ደማችን እንዲፈስ ክብራችን እንዲነካ ከሀገር እንድንሰደድ አንዳችን በመጥፎ እይታ እንድንተያይ አንዳችንን እንዲንቅ አንዳችን የአንዳችንን ስም እንዲያጠፋ አንዳችን ላይ ደባ እንድጥል አንዳችን ላይ በደባ እንዲመሰክር ያደረገው በመጀመሪያ ደረጃ ይህ ሽርክ ነው። ሽርክ አላህ ያወገዘው ሆኖ ሳለ ነብዩ አለይሂ ሰላቱ ወሰላም ያወገዙት ሆኖ ሳለ ሰሃቦች ያወገዙት ሆኖ ሳለ እነ ኢማሙ ሻፊ ያወገዙት ሆኖ ሳለ እነ ኢማሙ አህመድ ያወገዙት ሆኖ ሳለ እነ ኢማሙ ማሊክ ያወገዙት ሆኖ ሳለ እነ ኢማሙ አቡ ሐኒፋ ያወገዙት ሆኖ ሳለ ግን ዛሬኛ በሽርክ ላይ እንጨቃጨቃለን። ማን ነው ይህንን ሽርክ እንድናሻርክ ያደረገን ያለው ከተባለ በመጀመሪያ ደረጃ ሸይጣን ነው። ቀጥሎ ደግሞ የሸይጣን ተከታዮች የሰውን ስም የያዙ ሰው የለበሰውን ልብስ የለበሱ ሰዎች ወደ ሽርክ ይጠራሉ። የተወሰኑት ድንጋይ እንድናመልክ ያደርጉናል። የተወሰኑት ጀበና እንድናመልክ ያደርጋሉ። የተወሰኑት ሼኾችን እንድናመልክ ያደርጋሉ። የተወሰኑት ቀን እንድናመልክ ያደርጋሉ። የተወሰኑት የሆነ ነገር እንድናመልክ ያደርጋሉ። ነገር ግን ይህ ሽርክ በነብዩ አለይሂ ሰላቱ ወሰላም ይዞት በመጡ ዲን 100% የተጠላና የተወገዘ ሆኖ ሳለ ለዚህ ነው አላህ ሱብሓነሁ አዩሽረከ ቢሂ አላህ ሱብሓነሁ ወተዓላ ማርታን አይለግስም። 100% ምንም ይሁን ከምንም ይምጣ ከየተኛውም ብሔር ይሁን ሽርክ ያሻረከን ሰው አላህ ሱብሓነሁ ወተዓላ አይምርም። ኢነላህ ላ የግፊሩ አዩሽረከ ቢሂ በአላህ ላይ የሚያጋሩ ሰዎችን አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለውን አላህ ሱብሓነሁ ወተዓላ ለፈለገው ይምራል ይላል። ስለዚህ በመጀመሪያ ደረጃ ልንርቀው የሚገባው ይህ ሽርክ ነው። አባቶቻችን ከአሻረኩት ሽርክና ወይንም ደግሞ ከቆዩበት ቆይታ አንፃር የሽርኮችን ስም ለመግለጽ ራሱ ያስፈራል። ለምንድነው ይህ ከተባለ ከሽርክ ጋር ከነበራቸው ቁራኛነት የተውሂድ ዳዕዋ እንዴት ይደረግላቸው ያስጨንቃል። የነብዩ አለይሂ ሰላቱ ወሰላም ትክክለኛው መንገድ እንዴት ይነገራቸው ያስጨንቃል። ምናልባት ይህ ነገር ሽርክ ነው ሲባል ቅር ሊላቸው ይችላል። መስጂዱን ጥሎ ሊወጡ ይችላሉ፣ ሊሳደቡ ይችላሉ ከሚል አንፃር የተለያዩ የሽርኮች ማት እያሉ የሰው ልጆች ሌላ ነገር ላይ ትኩረት ያደርጋሉ። ስለዚህ ሽርክ የሚባለው አደጋ ልንጠነቀቀው ይገባል። በተለይ አባቶቼ እናቶቼ በሚገባችሁ ቋንቋ ኡስታዞቻችን ቢነግሯችሁም ይህ ሽርክ ሁሌ ትኩረት ልንሰጠው ይገባል። በተለይ ደቡቡ ላይ የታወቁ የሆኑ የሚመለኩ ነገሮች አሉ። አብሬት ይመለካል፣ ቃጥባሬ ይመለካል፣ አናጂና ይመለካል፣ ኑር ሐውሴን ይመለካል። እነዚህ በአላህ ይሁንብኝ ከአላህ ሱብሓነሁ ወተዓላ ያለንን መንገድ 100% ያቋርጡብናል። ሸክ ውስጥ መግባት የለብንም። ስለዚህ አላህ ሱብሓነሁ ወተዓላ ተውሂድን አጥብቀን እንድንይዝ እና ለዛው ዓላማ ነው በመጀመሪያ የፈጠረን። እንዲሁም ደግሞ ነብያቶችንም በመጀመሪያ ደረጃ የላካቸው ይህንን ተውሂድ አረጋግጦ ለሰው ልጆች እንዲናገሩ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ቁርአኑ ላይ ናፊ ኩሊ ኡመቲ ረሱላ ይላል። አላህ በእርግጥ ልከናል በእያንዳንዱ ኡማ ላይ መልእክተኞችን ይላል አላህ ሱብሓነሁ ወተዓላ አኒ ዕቡዱላህ አላህን ሱብሓነሁ ወተዓላ አምልኩ በሚል አብሬትዬም አይጠቅሙም አይጎዱም መጥቀም መግዷት እንዲሁም ደግሞ የተለያዩ ነገሮችን ማድረግ ቢችሉ ኖሮ ራሳቸው ከዱንያ ዓለም ባልሄዱ ነበር፣ ወይንም ደግሞ ወደሚቀጥለው ሀገር ባልተሸጋገሩ ነበር። ወደ ስልጤ ብንሄድ አልከስዬ ብሎ ከመጠን በላይ ስማቸውን ከፍ አድርጎ ከመጥራት አንፃር አምልኮሽን ሙሉ በሙሉ ለነሱ ወደ መስጠት ደረጃ ተደርሷል። በል እንደውም ያልከሳባ አባይን ካለ ባይተለ የቆጥንጣቢት የቀጠለ ይላሉ። ያልከሳባን አይነት የት አለ የተቆረጠ ጣትን የቀጠለ ይላሉ። ያልከሳባ አባይ አላለፎን ሐረመኒም ገቦን ተደገፎን ይላሉ። ያልከሳባ አልሞቱም ሐረም ውስጥ ገብቶ ነው የተደገፉት ይላሉ። ያልከሳባ አባይ እንጥረት ይንጥሮ ለዙረና ተላላፊነቶ ለይነችና ይላሉ። ያልከሳባ እባኮት ዙራችን ላይ አጥር ይጠሩ ተላላፊ በሽታ እንዳይነካን ይላሉ። ያልከሳባ አባዬ ላለበሎ ይንጭንን አይደው ይትደሎ ይላሉ። ያልከሳባ እባኮት ለአላህ ይበሉ የበሽታችንን መድኃኒት ያቃሉ ይላሉ። የሚያውቀው ማን ነው? አላህ ሱብሓነሁ ወተዓላ። ያልከሳባ አባዬ የበሽታችንን መድኃኒት ያቃሉ። ያልከሳባ የሰው በሽታ የሚያውቁ ኖሮ ራሳቸውን በሽታ ይዛቸው ነበር። ያልከሳባ የሌላን ሰው ህይወት ማትረፍ ቢችሉ ኖሮ ራሳቸው ቀብር ውስጥ ይገቡ ነበር? አይገቡም። ይገባሉ? አይገቡም።
የአብሬት አባ ወይንም ደግሞ ሼኾች ደውሞን የሚባለው ነገር ምን ማለት ነው? ያኑሩኝ ነው ይኑሩልኝ ነው? ይኑሩልኝ ይቆዩልን ነው? ይቀመጡልን? አባ በጥራራው ማለት ምን ማለት ነው? አባ በጥላውት ያርጉን ማለት ነው አይደል? ያደርጋሉ አባ ያደርጋሉ ያደርጋሉ ሀታ የአብሬት አባ ወይንም ደግሞ እሳቸው ይቅርና ነብዩ አለይሂ ሰላቱ ወሰላም የሰው ልጆችን በጥላቸው አድርጎ መጠበቅ ይችላሉ? አይችሉም። ይችላሉ? አይችሉም። ነብዩ አለይሂ ሰላቱ ወሰላም ማሻአላህ ወሺእተ ሲባሉ ፈቁል ማሻአላህ ወህደ አሉ ነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም እርሶና አላህ ካሉ ሲባሉ አጀአልተኒ ሊላሂ ኒደን አሉ ነብዩ አለይሂ ሰላቱ ወሰላም። ለአላህ ብጥ ያደረከኝ እንደ ያሉ ነብዩ አለይሂ ሰላቱ ወሰላም ፈቁል ማሻአላህ ወህደ አላህ ብቻ ካለ በል አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ አባ በጥራራው የሚባል ነገር የለም። ሀታ ሰላት ላይ እዛ አካባቢ ወይንም ደግሞ ሀድራ አካባቢ ሲሰገድ ሀድራ ላይ አንዳንድ ቦታ ላይ ምን ይላሉ ሙሪዶች? እንዲህ አይነት አባት ነው የምንፈልገው። በቃ እንዲህ ተወያይተን ያለውን ነገር ተነጋግረን መፍታቱ ይሻላል አይሻልም? ይሻላል። ይሄንን ነው የምንፈልገው። በቃ ይሄንን ከአባቶቻችን ጋር እዚህ ቁጭ ብለን ወይንም ደግሞ ከእናቶቻችን ጋር ሽርክነቱን ተነጋግረን መፍታቱ ይቀለናል አይቀለንም? አባቶቻችን እንጠላለን አንጠላም? እንወዳቸዋለን። አናከብራቸውም? እናከብራቸዋለን። አልብሱም ቢሉ ካለን ገንዘብ አናለብስም? እናለብሳለን። ሽርክ አሻርኩ ወደ ጀሃነም እንዲወርዱ እንፈልጋለን? አንፈልግም። ስለማንፈልግም ጭምር ነው ከነሱ ጋር ፊት ለፊታቸው ቁጭ ብለን ድምጻችን ከፍ አድርገን እምንጮኸው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ያ ሰውዬ መጥቶ አጃ ገጥሞኛል እርሶና አላህ ካሉ ሲላቸው አጀአልተኒ ሊላሂ ኒደን ለአላህ ብጥ ያደረከኝ እንዴ? ፈቁል ማሻአላህ ወህደ አላህ ብቻ ካለ በላሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሼኾችም ይሁኑ አልከሲየም ይሁኑ ሶርጋንየም ይሁኑ አብሬትየም ይሁኑ አናጂናም ይሁኑ ቤቲ ቁጥብም ይሁን ቤቲ አውጋርም ይሁን ጫት ባንተ ገብተናም ይሁን ጀበናው ይሁን ይጠቅማል አይጠቅምም? በጣም የሚገርመው እኮ ሀገራችን ላይ ጀበናው በጥላ ይባላል አይባልም? ምን አሉ? ጀበናው ባንተ ጥላ ይባላል አይባልም? አሁንም ይላሉ። አሁን እናንተ ዳዋ አድርጉ በደንብ። ድሮ አሁን ቀርቶ በጣም የሚገርመው ከእስልምና ውጭ ያሉ ሰዎች ለድንጋይ እንደዚህ ሲሰግዱ ይገርመናል አይገርመንም? እሺ ጀበናው ከገበያ ተገዝቶ ሲመጣ ከለሩ ምንድነው? ቀይ ነው አይደል? እናቶቻችን ገበያ ላይ ሲገዙት ጀበናውን እንደዚህ አርጎ ቋቋ አርጎ ያዩታል አያዩትም? ምን እንዳለውና ምን እንደሌለው ለማወቅ ነው። ሰባራ አለው የለውም አይደል? ከዛ በኋላ ቤት አምጥቶ ይሄ ማግበር ነው የሚባለው እሳት ላይ የሚያነዱት ገብስ ጨምሮ ካገበሩት በኋላ ውሃ ጨምሮ ለሰኞ ቡና ሲያፈሉት ለማክሰኞ ቡና ሲያፈሉት አባባ ወደ ምን ተቀየራል? ወደ ሽርክ። አባባ በስነ ስርዓት መለሱ። መጀመሪያ በእሳት ነደደ፣ የሆነ ነገር ተጨመረበት፣ ጀበናው በአንተ ጥላ ገብተናል ብሎ ፊቱን ወዴት ያዞሩታል? ወደ ቅብላ ያዞሩታል። ሰዎች ድንጋይ ቀን እንጨት እያመለኩ በነዛ ምንናደድ ከሆነ ጀበና የሚያመልኩ ሰዎች ምንን እያመለኩ ነው? ጉዝን ነገር እያመለኩ ነው። ይህ ሽርክ ነው? ሽርክ አይደለም? ሽርክ ነው። ጀበና ማምለክ ሽርክ ካልሆነ ሌላ ሽርክ የለም፣ እንዳትጠራጠሩ። እናውራ አይደል? አበባ ቅራ ይላችሁ እናውራ ምሳሌ አሁን ጓሮ ላይ ጫት ይተክላሉ አይደል አባቶቻችን? ጫት የምን መሳሪያ ነው የሚባለው? የዱዓ መሳሪያ ነው አይደል የሚባለው?
ጫት ቁርአን ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም የተናገሩት ኪታብ ላይ የተቀመጠ ነገር አለ የለም ጫት የዱዓ መሳሪያ ከሆነ ዝናብ ከሌለ ፀሐይ በጣም ከመታው ይደርጋል አይደርቅም መሳሪያ ከሆነ ለምን ፀሐይ ያደርቀዋል ራሱን ለምን አይጠብቅም በስልጥኛ ምን ይሉታል መሰላችሁ በስልጥኛ ጫተው በጫላ ይሉታል በስልጥኛ ጫት በጫላ ማለት ጫት ባንተ ጥላ ገብተናል ጠብቀን ይላሉ በስልጥኛ በጉራግኛ ምን ይባላል አይባልም አልহামዱሊላህ ከኛ አካባቢ የእናንተ አካባቢ ይሻላል ማለት ነው ስለዚህ ጫትም ይመለክ አብሬትም ይመለክ አልከሶም ይመለክ ሶርጋንም ይመለክ ሽርክ ምንድነው ሽርክ ነው ተመልከቱ ነብዩ አለይሂ ሰላቱ ወሰለም ለመካ ሙሽሪኮች አላህ Subhanahu Wa Ta'ala ብቻ አምልኩ መጠራትም ያለበት አላህ ነው ኢባዳም መደረግ ያለበት ለአላህ ነው ሲሉ አጃለል አሊሀተ ኢላሃን ዋሂዳ ኢነ ሀዛ ለሸይኡን ኡጃባ እንዴ ጌታችንን አንድ ብቻ አደረገ እንዴ ይሄ በጣም የሚገርም ነው አሏቸው ለነብዩ አለይሂ ሰላቱ አላህ ወህደው እስማአዘት ቁሉብ الذين لا يؤمنون بالآخرة አላህ ብቻ ሲወሳ በቀልባቸው ችግር ያለባቸው ሰዎች ውስጣቸው ይታመማል አላህ እንደዚህ አይነት በሽታ ካለብን አላህ ያንሳልን ሰማይ ምድር ዝናቡን ንፋሱን በጋውን ክርምቱን ማንም ሳይንከባከበን ከናታችን ሆድ ውስጥ ያለምንም ለዚህ ደረጃ ያደረሰን ጌታ አላህ Subhanahu Wa Ta'ala አምልኩ ሲባሉ ቀልባቸው ይጨማደዳል አላህ وإذا ذكر الذين من دون إذا هم يستبشرون على الله አልከሶ ላይ የፈላች ቡና አጥባሬ ሳትቀደቅስ ደረሰች ሲባል እሰየው በለው ይላል ደስ ይላቸዋል አላህ በቃ እነዚህ ቀልባቸው ላይ በሽታ ያለባቸው ሰዎች አላህ ሲባል ይጨንቃቸዋል ችግር አለባቸው ያማቸዋል አለ وإذا ذكر الذين من دون إذا هم يستبشرون على الله ከአላህ ውጭ ያሉ ነገሮች ሲወሱ ደስ ይላቸዋል አላህ አድራ ላይ አላያችሁ ቁርአን ሐዲስ ቢነገር ምንም አይም የዛሬ 100 ዓመት እኮ አብሬትዬ እንዲህ አይነት ይከሰት ነበር ብሎ አሉ አላሁ አክበር ይላሉ ያብሬት አባዲ ብሎ አላሁ አክበር ይላሉ አላህ ሲባል ምንም አይመስላቸው ይሄኛው የሙሽሪኮች ባህሪ ነው ይላል አላህ Subhanahu Wa Ta'ala ተመልከቱ ነብዩ አለይሂ ሰላቱ ወሰለም መማታ وهو يدعو من دون الله ندا دخل النار አሉ ነብዩ አለይሂ ሰላቱ ወሰለም ከአላህ ውጭ ሌላ አካል እየተጣራ ነብዩላህ ኢብራሂም ሲቀራላሉ ነብዩ አለይሂ ሰላቱ ወሰለም እኔ ሲቀራላሉ ጅብሪል ሲቀራላሉ ሚካኤል ሲቀራላሉ ማንም ሲቀራላሉ መማተ وهو يدعو من دون الله ندا دخل النار አሉ ነብዩ አለይሂ ሰላቱ ወሰለም ከአላህ ውጭ ሌላን አካል እየተጣራ የሞተ አካል ጀሃነም ገባሉ ነብዩ አለይሂ ሰላቱ ወሰለም ማንም ይሁን ማንም ነብዩላህ ኢሳም ይሁኑ ነብዩላህ ኢሳ ምንወዳቸው ምናከብራቸው ነብይ ናቸው አይደሉም ሲመለኩ ደስ ይለናል አይለንም መብት ስለሌላቸው ነው ሲሰደቡስ ደስ ይለናል በጭራሽ አይለንም ክብራቸው ሲነካ ደስ ይለናል በጭራሽ አይለንም ነብዩ አለይሂ ሰላቱ ወሰለም ከነፍሳችን በላይ እንወዳቸው ሲመለኩ ደስ ይለናል አይለንም ሲሰደቡስ ደስ ይለናል በጭራሽ አይለንም ክብራቸው ሲነካ ደስ ይለናል በጭራሽ አይለንም ግን የመመለክ መብት አላቸው ለነብዩ አለይሂ ሰላቱ ወሰለም የላቸው ስለዚህ ሽርክ የሚባለውን ነገር አባቶች አደራ ልትሰውትና ልትጠነቀቁት ይገባል ልጅ የሚሰጠው ማን ነው አባባ አላህን አፍያ የሚሰጠው ማን ነው ዝናቡን የሚያመጣው ማን ነው በጋውን የሚያመጣው ማን ነው ሞትንስ ህይወትንስ ሀብትንስ ድህነትንስ ሁሉንም ማን ነው አላህ ነው ስለዚህ ከአላህ ውጭ የሚመለኩ ማንኛውም ይሁን እኛ ከሶርጋን ሸጋ በድንበር ተጋፍተናል ከአብሬትስ ጋር ተጋፍተናል ከቃጥባሬስ ጋር ተጋፍተናል ገንዘባችን ወስዶብናል ሰድቦናሉ ግን ሲመለኩ ይከለከላል ነብዩ አለይሂ ሰላቱ ወሰለም ሌሎች ከአላህ ውጭ ያሉ ጣጉታቶች ሲመለኩ እንደከለከሉት ማለት ነው ስለዚህ ጊዜያችን ልናሳልፍበት ከሚገባው የመጀመሪያው አላህ Subhanahu Wa Ta'ala በማምለክ ነው ሙአዝ ኢብኑ ጀበል በዘገቡት ሐዲስ አለ ኩንቱ ረዲፈ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ አለይሂ ሰላቱ ወሰለም ተንፋጥጬ ነበርኩኝ ይላል ነብዩ አለይሂ ሰላቱ ወሰለም ሲጓዙ ሙአዝን ከኋላ አስቀምጦት ነበር ገጠር አባቶቻችን ልጆቻቸው ወይም ደግሞ ጓደኞቻቸውን ፈረሳቸው ላይ ከኋላ ጭኖ እንደሚሄዱት ነብዩ አለይሂ ሰላቱ ወሰለም ይዞኝ ሄዶ ነበር አለ
ليس بيني وبينه إلا مؤخرة الرحل بنبي عليه الصلاة والسلام إن بني ما أكل يجيج جمع وينم دمو يمدق فيها إنجيل إلى نجر عن برم ميلان فقال يا معاذ بن جبل معاذ ابن جبل ويعلن قلت لبيك رسول الله وسعديك أبيت يا الله نبي الكواتشار ثم سار ساعة يتوسن هيدو ثم قال كذا مالو نبي عليه الصلاة والسلام يا معاذ بن جبل أنت معاذ بن جبل وي قلت لبيك رسول الله وسعديك أبيت يا نبي الله الكواتشار ثم سار ساعة ثم قال يا معاذ بن جبل كذا مسوستني علوت نبي عليه الصلاة والسلام قلت لبيك رسول الله وسعديك الكواتشار هل تدري ما حق الله على العباد ببارياዎቹ ላይ የአላህ ሐቅ ምን እንደሆነ ታውቃለህ እንዴ አሉኝ قال قلت الله ورسوله اعلم اللهنا መልእክተኛው ይወቁ አልኳቸው ይላል قال فإن حق الله على العباد يا الله حق በባሪያዎቹ አያዕቡዱሁ አላህ Subhanahu Wa Ta'ala ሊያመልኩት ነው በመጀመሪያ ደረጃ ይህ ነው ولا يشرك به شيئا አሉ ነብዩ አለይሂ ሰላቱ ሰላም በአላህ ላይ ምንም ላያጋሩበት ነው ሰላት ለአላህ ነው የሚሰገደው ዱዓ አላህ ነው የሚጠየቀው እርድ ለአላህ ነው የሚታረደው ሐጅ ለአላህ ነው የሚደረገው ጾም ለአላህ ነው የሚጾመው ዘካ የሚሰጠው ለአላህ ነው ዝምድና የሚቀጥለው የአላህ ፊት ተፈልጎበት ነው ሰደቃ የሚሰጠው የአላህ ፊት ተፈልጎበት ነው እያንዳንዱ ዒባዳ የሚሰራውና የሚተገበረው ለአላህ ብቻ ነው ولا يشرك به شيئا አሉ ነብዩ አለይሂ ሰላቱ ሰላም በአላህ ላይ ምንም ላይ ያጋሩበት ነው ثم سار ساعة እንደገና የተወሰነ ሄዱና ثم قال يا معاذ بن جبل أنت معاذ بن جبل ወይ አሉኝ አለ ነብዩ አለይሂ ሰላቱ ሰላም قلت ربيك رسول الله وسعديك ارسل الله ملكتنيا አቤት አልኳቸው ይላል هل تدري ما حق العباد على الله የባሪያዎች ሐቅ በአላህ ላይ ምን እንደሆነ ታውቃለህ እንዴ አሉኝ አለ اذا فعلوا ذلك በአላህ ላይ ሳያጋሩ አላህን ብቻ ካመለኩ ምን እንዳላቸው ታውቃለህ እንዴ ብሎ ጠየቁኛል قلت الله ورسوله اعلم اللهና መልእክተኛው ይወቁ አልኳቸው አለ አላህ يعذبهم አሉ ነብዩ አለይሂ ሰላቱ ሰላም متفقون عليه በአላህ ላይ ምንም ካላጋሩ ጀሃነም ውስጥ ላይ ያነዳቸው ነው አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው ነብዩ አለይሂ ሰላቱ ሰላም من كان آخر كلامي لا إله إلا الله دخل الجنة አሉ ነብዩ አለይሂ ሰላቱ ሰላም የመጨረሻ ከዱንያ ሲሰናበት لا إله إلا الله محمد رسول الله ብሎ ዱንያን የተሰናበተ ሰው ጀነት ገባሉ ነብዩ አለይሂ ሰላቱ ሰላም ዱንያ ላይ ይቺ لا إله إلا اللهን የምታበላሽበትን ነገር የተጠነቀቀ በአላህ ላይ ያላጋራ ሰላቱን በስነ ስርዓት የሰገደ ሐጅ ከደረሰበት ያደረገ ጾም የጾመ ሌሎችንም ዒባዳዎችን ተጠንቅቆ ያደረገ ሰው ከዱንያ ሲወጣ እቺ لا إله إلا الله ብሎ የተሰናበተ ሰው ጀነት ገባሉ ነብዩ አለይሂ ሰላቱ ሰላም ስለዚህ አላህ Subhanahu Wa Ta'ala በብቻኛነት ካመለኩ አላህ Subhanahu Wa Ta'ala ለነሱ አጽድቆላቸዋል ጀነት ሊያስገባቸው ጀሃነም ላይ ነካቸው አሉ ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ሰላም አላ ኡነቢኡኩም ቢአክበሪል ከባኢር በጣም ከባድ የሆነውን ነገር አነግራችሁም እንዴ አሉ ነብዩ አለይሂ ሰላቱ ሰላም ቃሉ በላ ያ ረሱላህ አዎ የአላህ ነብይ ንገሩን አሏቸው ቃለ አልሽራኩ ቢላህ በጣም ከባድ ከሆነው ነገር በአላህ ላይ ማጋራት ነው አሉ ነብዩ አለይሂ ሰላቱ ሰላም ተመልከቱ ነብዩ አለይሂ ሰላቱ ሰላም እያንዳንዱ ዳዕዋቸው ላይ እያንዳንዱ ኹጥባቸው ላይ በአላህ ላይ ማጋራትን አንከር አድርጎ ይመክሩ ነበር ሊሞቱ ሲሉ ተመልከቱ ለعنቱላሂ ዐለል የሁዲ ወነሳራ ittakhadhu ቁቡር አንቢያኢም መሳጅድ አሉ ነብዩ አለይሂ ሰላቱ ሰላም ባይሁዳና በነሳራ ያላህ ላዕና በላይ ይወርድባቸዋል ለምን ittakhadhu ቁቡር አንቢያኢም መሳጅድ አሉ የነብያቶችን የቀብር ቦታ የመስጂድ ቦታ አድርጎ ያዙ አሉ ነብዩ አለይሂ ሰላቱ ሰላም የአይሁዳና የነሳራዎችን ባህሪ ሲናገሩ እኛ ሀገር ላይ የሼኾቹ ቀብር ያለው የት አካባቢ ነው ምን አካባቢ ነው የሚደረገው አፈር ይበላል አልቀረም አሁንም እሱ አለ አሁን የለም አለ አለ አባባ እርሱ ያረጋሉ አባባ ያረጋሉ እርሱ ይቅርቦት ካል ይቅር አልহামዱሊላህ አሁንም አፈር ቦታው ላይ ቆንጥሮ ይወስዳሉ ላልመጡ ሰዎች ያከፋፍላሉ እያሉ ነው አባታችን ነው አሁንም አለ እያሉ ነው ቀንሱ ከ150 ዝቅ ብሏል አለ ግን ቀንሷል አልহামዱሊላህ እና ነገር ግን
አላህ ገለል ያርጋል አላህ ያንሳል ምሳሌውን አልከሱ አካባቢ መስጂዱም ቀብሩም ያለው አንድ አካባቢ ነው አብሬትም ቃጥባሪም ብንል ቀብሩም መስጂዱም ያለው አንድ አካባቢ ነው አይደለም አንድ አካባቢ የመሻይኾቹ መስጂዱ አካባቢ ስለዚህ ይህ ሀገራችን ላይ እየተሰራ ነው ያለው በነብዩ አለይሂ ሰላቱ ሰላም ጊዜ የነበሩ ሰዎች ለአነቱላሂ አለል የሁዲ ወነሳራ ይተከዱ ቁቡር አንቢያኢም መሳጅድ አሉ በአይሁዳና በነሳራ ያላህ ለአና ይውረድባቸው በምንድነው የተረገሙት ከተባለ የነብያቶችን የቀብር ቦታ የመስጂድ ቦታ አድርጎ ያዟሉ ነብዩ አለይሂ ሰላቱ ሰላም ስለዚህ የሞቱ ሰዎችን ከመጣራት የሞቱ ሰዎችን ድረሱልኝ ከማለት ከሞቱ ሰዎች እርዳታን ከመፈለግ ከሞቱ ሰዎች የተለያዩ ነገር ከመከጀል ሰባት ሰማይና ሰባት ምድር ከፈጠረው ጌታ ከማይሞተው እንግልጃ ከማይዘው ማንንም ከማይፈራው ከበፊቱ ማንንም ያልነበረ ከኋላው ማንንም የማይኖር የሆነው ጌታ ማምለክ ብቻ ነው ከዚህ ውጭ ያለው ሽርክ ነው ስለዚህ ነብዩ አለይሂ ሰላቱ ሰላም አላ ኡነቢኡኩም ቢአክበሪል ከባኢር አሉ በጣም ከባድ ከሆነ ወንጀል አነግራችሁም እንዲያሉ ነብዩ አለይሂ ሰላቱ ሰላም ثلاثا ሶስት ጊዜ ቃሉ በላ ያ ረሱላህ አው ያላህ መልእክተኛ ቃል አልሽራኩ ቢላህ በአላህ ላይ ማጋራት አሉ ነብዩ አለይሂ ሰላቱ ሰላም ይሄ እያንዳንዳችን ዳዕዋ ልናደርግበት የሚገባ ነው ተውሂድ የሌለው ሰው የፈለገውን ስራ ቢሰራ ስራው ፉርሽ ነው ለዚህ ነው በመጀመሪያ አካባቢ በቀራውላችሁ ቁርአን ኢነላህ ላ የግፍሩ አዩሽረከ ቢ ወየግፍሩ ማዱነ ዛሊከ ሊመን የሻ አላህ Subhanahu Wa Ta'ala በአላህ ላይ የሚያጋሩ ሰዎችን አይምርም ይላል ተመልከቱ በሌላ ለአላህ ቀጥ ያላችሁ ስትሆኑ አላህን አምልኩት غير مشركين به በአላህ Subhanahu Wa Ta'ala የማታጋሩ ስትሆኑ ومن يشرك بالله በአላህ ላይ የሚያጋራ فكأنما خر من السماء الله لك ከሰማይ እንደወደቀ ሰው ነው አለ ከሰማይ ወደቀ ሰው ይተርፋል አይተርፍም ነብዩ አለይሂ ሰላቱ ወሰለም ከምድር እስከ ሰማይ ስንት ዓመት ያስኬዳል አሉ 500 ዓመት በአላህ ላይ የሚያጋራ ሰው ከዛ እንደወደቀ ነው አለ አላህ ይተርፋል ተብሎ ይታሰብለታል አይታሰብም فكأنما خر من السماء فتخطفه الطير على الله لك አሞራ እንደቦጨቀችው ነው አው ታህዊ به الريح في مكان سيك ወይንም ደግሞ ንፋስ ሩቅ ቦታ ወስዳ እንደጣለችው ነው ይላል አላህ Subhanahu Wa Ta'ala በአላህ ላይ ማጋራት የበደሎች በደል ነው ለዚህ ነው ሉቅማን ቢላ ኢነ ሽርካ ለዙልሙን አዚም ልጅ ወይ በአላህ ላይ እንዳታጋራ ሽርክ ብሎ ማለት የበደል በደል ነው ብሎ ያስጠነቅቁ ነበር ነብያቶች ስለዚህ ነብዩ አለይሂ ሰላቱ ሰላም የመጀመሪያው በአላህ ላይ ማጋራት ነው አሉ ወቁል ዋሊደይኒ እንዲሁም ደግሞ የወላጆችን ሐቅ ሀድም ማድረግ በተለይ ወላጆቻችን ተውሂድ እንዲይዙልን አቂዳ እንዲይዙልን ከሽርክ እንዲርቁ ጥሪ እናደርግላቸው ሐቃቸውን ደግሞ በመጠበቅ الله عزونا واعبدوا الله ولا تشركوا به شيئا واعبدوا الله ولا تشركوا به شيئا وبالوالدين إحسانا الله سبحانه وتعالى ببتنيانت عملكوت وبالوالدين إحسانا ለወላጆቻችሁ በጎን ዋሉ ወላጆች ቦታ አላቸው አጠገባቸው ድምጻችን ከፍ አድርገን አንጮህም የሚያዙን ትእዛዝ አላህን በማመጽ ነብዩን አለይሂ ሰላቱ በማመጽ ሸሪዓን በመጣስ ካልሆነ ድረስ እንታዘዛቸዋለን በአላህ ላይ በማጋራት ካዘዙን በማቲያ ካዘዙን ብቻ ነው እንቢ ምንላቸው አማ ነብዩ አለይሂ ሰላቱ ሰላም ከትላልቅ ወንጀሎች ወቁቁል ዋሊደይና የወላጆችን ሐቅ ሀዱ ማድረጋሉ በአሁኑ ሰዓት ተምረናል የተለያዩ ነገሮች ላይ ደርሰናል ተፈላስፈናል ይያሉ ወላጆቻቸው ዝቅ አድርጎ የሚመለከቱ ሰዎች አሉ ይሄ አጥፊ ከሆኑ ትላልቅ ወንጀሎች ውስጥ ነው ነብዩ አለይሂ ሰላቱ ሰላም ወቁቁል ዋሊደይኒ የወላጆችን ሐቅ ሀዱ ማድረጋሉ ወካነ ሙተቂያን ነብዩ አለይሂ ሰላቱ ሰላም ተደግፎ ነበር فقال አላ ወቀውል ዙር ውሸት መናገር አሉ ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ወሻሃደት ዙር በውሸት መመስከር ይሄም ከባድ የሆነ ሙሲባን ይዞ ሊመጣ የሚችል ነገር ነው ሸሪዓ ባለበት ሀገር በባጢል አንድ ሰው ቢመሰክር የሰው ህይወት ሊጠፋ ይችላል በባጢል አንድ ሰው ቢመሰክር ለይስር ሊዳረግ ይችላል በባጢል አንድ ሰው ቢናገር ከሀገር ሊባረር ይችላል በጣም ብዙ መፍሰዳዎች ስለሚወጡ በውሸት መናገር በውሸት መመስከር ብሎ ነብዩ አለይሂ ሰላቱ ሰላም ተናገሩ ቃለ ፈማ ዛለ ይከርዱሃ ነብዩ አለይሂ ሰላቱ ሰላም ይህን ቃላቶች ከመዳጋገም አልተወገዱም hatta ቁልና ለይተው ሰከት ምን አለ ዝም ቢሉ እስከምንድር ድረስ ነብዩ አለይሂ ሰላቱ ሰላም ደጋገሙት ይላል ይሄም ሙተፈቅ የሆነ ሐዲስ ነው በሌላም አብዱላህ ኢብኑ መስዑድ በዘገቡት ሐዲስ ቃል ሳልቱ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ሰላም ጠየቋቸው ይላል አዩ ዘምን አዕዘም عند الله
የተኛው ወንጀል ነው አላህ ዘንድ ከባድ ቢጠየቅኳቸው አለ ቃል አንተ ጃለ ሊላሂ ንደን ለአላህ Subhanahu Wa Ta'ala ብጤ ልታደርግለት ነው አሉ ነብዩ አለይሂ ሰላቱ ወሰለም ያአላህ አልከሲዬ ያአላህ አብሬትዬ ያአላህ አብዬ ያአላህ ዳንዬ ያአላህ ጀበናው ያአላህ ጫተው ሁሉ በሸሪዓችን የተከለከለ ነው ነብዩ አለይሂ ሰላቱ ወሰለም አንተ ጃለ ሊላሂ ንደን አሉ ነብዩ አለይሂ ሰላቱ ወሰለም ለአላህ ብጤን ልታደርግለት ነው وهو خلقك እሱ ፈጥሮ ሲያበቃ قلت ان ذلك العظيم ما ትልቅ ነው قلت ثم አዩ ሌላ ምንድነው በየስጠይቃቸው ቃላ አንተ ቅቱለ ወለደካ ልጅህ ልትገድል ነው አሉ ነብዩ አለይሂ ሰላቱ ወሰለም ተኻፉ አየጣመ ማአከ ካንተ ጋር እንዳይበላ ብለ ፈርተህ ልጅህን ልትገድል አሉ ነብዩ አለይሂ ሰላቱ ወሰለም ልጅ ይገደላል ወይ ብትሉ አዎ ሆዳቸው ላይ የጸነሱት ልጅ ድህነት በመፍራት ከመንግስት የምናገኘው ደሞዝ አይበቃንም ወይንም ደግሞ ኑሮ እየተወደደ ነው የተለያዩ ነገሮችን እያሉ ከሆዳቸው ልጃቸውን የሚያስወርዱ ሰዎች አሉ ይሄም ትልቅ ከሆነው ወንጀል ነው ነብዩ አለይሂ ሰላቱ ወሰለም ልጅህን ካንተ ጋር እንዳይበላ ፈርተህ መግደል ነው አሉ ثم አዩ በየጠየቅኳቸው ከዛ የተኛው ነብዩ የጠየቋቸው ثم አንቱ ዛኒ بحالة جارك በጎረቤት ምስት ላይ ዝሙት መስራት ነው ከባዱ አሉት ነብዩ አለይሂ ሰላቱ ወሰለም ሙተፈቁን አለይ ይሄም ቡኻሪና ሙስሊም የዘገቡት የሆነ ሐዲስ ነው ሌላኛው ግዚያችን ልናሳልፍበት ከሚገባው ነገር ሰላት ነው በሰላት መዘናጋት መቻል የለብንም አላህ Subhanahu Wa Ta'ala በብቸኛነት የሚያመልክ ሰው ሰላት ግዴታ ነው ነብዩ አለይሂ ሰላቱ ወሰለም العهد بيننا وبين الذين كفروا الصلاه ነብዩ አለይሂ ሰላቱ ወሰለም በእነዛ በከፈሩ ሰዎችና በእኛ መካከል ያለው ልዩነት ሰላት ነው አሉ ነብዩ አለይሂ ሰላቱ ወሰለም فمن تركها فقد كفر ይህችን ሰላት የተዋት ሰው ክዷል አሉ ነብዩ አለይሂ ሰላቱ ወሰለም ይህ ሰላት ከሻሃደተይን በኋላ ተከትሎ የሚመጣ እስልምና የተመሰረተበት ነው አላህ Subhanahu Wa Ta'ala ሰላዋት ሰላቶች ላይ ተጠባበቁ ይላል አላህ ወሰላቱል ውስጣ በመካከለኛው ሰላት ይላል አላህ Subhanahu Wa Ta'ala ወቁሙ ሊላሂ ቃኒቲን ለአላህ Subhanahu Wa Ta'ala እስትቅባል ያደረጋችሁና አላህ Subhanahu Wa Ta'ala የፈራችሁ ናችሁ ቁሙ ይላል በሌላም የቁርአን አንቀጽ አላህ Subhanahu Wa Ta'ala ሙእሚኖችን በጀነት ያበሸራቸው ወይንም ደግሞ በጀነት ቃል የገባላቸውን ሲናገር الذين هم على صلاتهم دائمون ሰላታቸው ላይ የሚጸኑ ናቸው ይላል ይህ ሰላት እንደምታውቁት በአሁኑ ሰዓት ከበፊት ከነበረው ነገር ለውጥ ቢኖረውም ወጣቶች ሸሪዓ በሚፈልገው አይነት እየሰገዱ ነው እናቶቻችን እየሰገዱ ነው አባቶቻችን እየሰገዱ ነው እኛስ ሰላት ላይ በጣም ጠንካሮች ነን እያንዳንዳችን ነፍሳችን ሂሳብ ማድረግ መቻል አለብን ተመልከቱ ሰው ሙቶ ወይንም ደግሞ ለቅሶ ላይ የሚሰግደው ሰው ብዛት ወይንም ነው በየሳምንቱ ጁማ የሚሰግደው ሰው ብዛት ወይንም እንዲህ አይነት ሙሐደራዎች ባሉበት ሰዓት የሚሰግደው የሰው ብዛትና በየ5 ጊዜ የሚሰግደው የሰው ብዛት ስሌቱን ወይንም ደግሞ ሂሳቡ ሲሰራ በጣም ልዩነት አለው ይህ ሰው ወዴት ሄዶ ነው የተወሰነው እርሻው ቦታ ይሰግዳል የተወሰነው ሐድራ ነው ብሎ የተቀመጠው ቦታ ይሰግዳል የተወሰነው ስብሰባ ቦታ ላይ ይሰግዳል የተወሰነው በየጥጉ ይሰግዳል የተወሰነው በሳምንት ጁማ መጥቶ ይሰግዳል የተወሰነው በአመት ረመዳን መጥቶ ይሰግዳል የተወሰነው ሲሞት መስጊድ መጥቶ ይሰገድበታል እስልምና የማይፈቅደውና ዲን الاسلام ያልደነገገው ነገር ይሄ ሁሉ ከእስልምና የወጣና ያፈነገጠ የሆነ ነገር ነው ስለዚህ አላህ Subhanahu Wa Ta'ala الذين هم على صلواتهم دائمون ይላል አላህ ሰላታቸው ላይ የሚጸኑ ናቸው አለ ነብዩ ሰለላሁ ዐለይሂ ወሰለም አራአይቱም ለው አነ ነሃረን አሉ ነብዩ አለይሂ ሰላቱ ወሰለም አያችሁ እንዴ ባንዳችሁ በር ላይ ወንዝ ቢኖር አሉ ነብዩ አለይሂ ሰላቱ ወሰለም ቢባቢ አሐዲኩም ባንዳችሁ በር ላይ يغتسل منه كل يوم 5 مرات በእያንዳንዱ ቀን 5 ጊዜ ቢታጠብ አሉ ነብዩ አለይሂ ሰላቱ ወሰለም هل يبقى من درني شيء አሉ ቆሻሻ ከላዩ ላይ ይቀራል እንዴ አሉ ነብዩ አለይሂ ሰላቱ ወሰለም ቃሉ لا يبقى من درني شيء ምንም ከሱ ላይ ቆሻሻ አይቀርም አላቸው ለነብዩ አለይሂ ሰላቱ ወሰለም ቃላ مثل الصلوات الخمس የባህር ወይንም ደግሞ ወንዝ ኑሮ 5 ጊዜ መታጠብ ብሎ ማለት የ5 ጊዜ ሰላቶች ምሳሌ ነው አሉ ነብዩ አለይሂ ሰላቱ ወሰለም يمحو بهن الخطايا በእነዚህ 5 ጊዜ ሰላቶች በመስገድ አላህ Subhanahu Wa Ta'ala ወንጀልን ያበሳል አሉ ይሄም ቡኻሪና ሙስሊም የዘገቡት ሐዲስ ነው አብዱላህ ኢብኑ መስዑድ በተናገሩት ቃላ من سره አሉ ያስደሰተው አየልቅ አላህ ገደም ሙስሊማን ነገ አላህን ሙስሊም ሆኖ መገናኘት የፈለገ ሰው فليحافظ ይጠባበቅ على هؤلاء الصلوات እነዚህን ሰላቶች ይጠብቃሉ حيث ينادى بهن በእነዚህ ሰላቶች ጥሪ ሲደረግ ይጠባበቃሉ فإن الله شرع لنبيكم الله سبحانه وتعالى ለነብዩ አለይሂ ሰላቱ ወሰለም ደንግጎላቸዋል سنن الهدى ቅናቻ መንገድ وإنهن من سنن الهدى
እነዚህን ሰላቶችን ጠብቆ መስገድ ከነብዩ አለይሂ ሰላቱ ወሰላም ቅናቻው መንገድ ነው። ወለው አነኩም እናንተ ሰለይቱም ብትሰግዱ ፊ ቡዩቲኩም በቤታችሁ ብትሰግዱ ከማ ይሰሊ ሀዘል ሙተኸልፍ ይሄ ሰውዬ ለብቻው እንደሚሰግደው እናንተ ብትሰግዱ ፊ በይቲ በቤቱ እንደሚሰግደው ብትሰግዱ ለተረክቱም ሱነተ ነብይኩም የነብያችሁን መንገድ ትተው ነበር ይላል። ወለው ተረክቱም ሱነተ ነብይኩም የነብዩን አለይሂ ሰላቱ ወሰላም ሱና ከተዋችሁ ለደለልቱም ትጠሙ ነበር ይላል። ወማ ሚን ረጁሊን ከአንድ ሰው የለም የተጣሐሩ ፈዩህሲኑ ጡሁር አይጽዳጣም ውዱ ማድረጉን አሳምሮ አያደርግም ثم يعمد الى المساجد ከዛ በኋላ ወደ መስጊድ አይሄድም من هذه المساجد ከነዚህ መስጊዶች إلا كتب الله له بكل خطوة يخطوها حسنة ويرفع بها درجة በእያንዳንዱ በሚሄዳት አካሄድ አላህ Subhanahu Wa Ta'ala ደረጃውን ከፍ ቢያደርግና እንዲሁም ደግሞ ወንጀሉን ቢያብስለት እንጂ አለ። ወረቀት ራይቱና በርግጥ ተመልክተናል ወማ የተከለፉ አንሃ ከዚህ ሰላት ወደ ኋላ አይቀርም ኢላ ሙናፊቁን ማዕሉም ኒፋቅ በንፍቅና የሚታወቅ ሙናፊቅ ቢሆን እንጂ ይላል። ስለዚህ ጀማን አጥብቆ ከሚሰግዱ ሰዎች መስገድ የሙእሚኖች ባህሪ ነው። በእነዚህ ሰላቶች መዘናጋት የሙናፊቆች ባህሪ ነው። አናቢ ሁረይራ ረዲየላሁ ተዓላ አንሁ ቃለ አተ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን አለይሂ ሰላቱ ወሰላም መጣቸው ረጁሉን አዕማ እውር የሆነ ሰው መጣቸው ነብዩን አለይሂ ሰላቱ ወሰላም فقال يا رسول الله እርሶ የአላህ መልእክተኛ انه ليس لي قائد يقودني ለኔ የሚመራኝ መሪ የለኝም ኢለል መስጂድ ወደ መስጂድ ብሎ ነብዩን አለይሂ ሰላቱ ወሰላም ጠየቃቸው አይረخص له فيصلي في بيته እንዲያግራሩለትና ቤት ውስጥ እንዲሰግድ ጠየቃቸው فرخص له ነብዩ አለይሂ ሰላቱ ወሰላም ፈቀዱለት فلما ولى دعاه ዞር ካለ በኋላ ነብዩ አለይሂ ሰላቱ ወሰላም ጠሩት فقال ነብዩ አለይሂ ሰላቱ ወሰላም አሉት هل تسمع النداء አዛንን ትሰማለህ እንዴ አሉት ነብዩ አለይሂ ሰላቱ ወሰላም فقال نعم አዎ ያ ነብይ አላህ አላቸው ቃለ فاجب አሉት እንደዛማ ከሆነ ጥሪን አክብረህ ና አሉት። ይሄንን ቡኻሪና ሙስሊም የዘገቡት ሐዲስ ነው። ሌላኛው ሱና የሆኑ ሰላቶችን መስገድ ማብዛት ነው። ሱና የሆኑ ሰላቶች ግዴታ ለሆኑ ሰላቶች ማጠናከሪያና ውስጣችን ለኢባዳ ዝግጁ እንዲሆን ከሚያግዙ ነገሮች ናቸው። ነብዩ አለይሂ ሰላቱ ወሰላም من صليتنا 10 ركعه አሉ ነብዩ አለይሂ ሰላቱ ወሰላም ተጠውዐን غير فريضه ሱና ሰላቶችን ከፈርድ ውጭ ያሉትን የሰገደ ሰው في يومي وليلته በቀኑና በሌሊቱ ቡንያ ለሁ ቢሂ በይቱን ፊል ጀና አሉ ነብዩ አለይሂ ሰላቱ ወሰላም ጀነት ላይ ለሱ ቤት ይገነባለታል አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህ እንግዲህ 4 ረካ ከዙር በፊት 2 ረካ ከዙር በኋላ 2 ረካ እንዲሁም ደግሞ ከመግሪብ በኋላ 2 ረካ ከኢሻ በኋላ 2 ረካ ከፈጅር በፊት እነዚህን የሰገደ ሰው አላህ Subhanahu Wa Ta'ala ጀነት ላይ ቤት ይገነባለታል አሉ የአላህ መልእክተኛ። ሌላኛው አላህ Subhanahu Wa Ta'ala መዘከር ነው። ወሳኝና አንገብጋቢ የሆነ ኢባዳ ነው። ለዚህ ነው አላህ Subhanahu Wa Ta'ala ያ አዩወለዲና አመኑ እናንተ ያመናችሁ ሰዎች ወይ ወዝኩሩላህ ዚክረን ከቲራ ይላል አላህ። አላህ Subhanahu Wa Ta'ala ብዙ አውሱት ወሰቢሁ ቡክረተን ወአሲላ አላህና አጽሩት ጧትም ማታም ይላል አላህ Subhanahu Wa Ta'ala። ፈዝኩሩኒ አዝኩሩኩም አውሱኝ አወሳችኋለሁ ወሽኩሩኒ ወላ ተክፍሩን እኔንም አመስግኑኝ እንዳትኪዱ ይላል አላህ Subhanahu Wa Ta'ala። እንግዲህ ያው ዝክር ትልቅ ፈድል ያለው ወደ አላህ ልንቃረብበት የሚገባ ኢባዳ ነው። ቀልባችን ሊሞትና ወይንም ደግሞ ቀልባችን ከኢባዳ አላህን ከማውሳት ልንዘነጋ አይገባም። ነብዩ አለይሂ ሰላቱ ወሰላም አላህን የሚያወሳ ሰው በህይወት እንዳለና አላህን የማያወሳ ሰው እንደሞተ ነው ብሏል የአላህ ነብይ አለይሂ ሰላቱ ወሰላም። የነብዩን አለይሂ ሰላቱ ወሰላም ፈለግ የሚከተሉ ሰዎች እንዲሁም ደግሞ ሰሃቦች ሲሄዱበት የነበረው መንገድ የሚሄዱ ሰዎች አላህን Subhanahu Wa Ta'ala በጠዋቱም ሰዓት በከሳቱም በየትኛውም ሰዓት አላህን Subhanahu Wa Ta'ala ያወሱታል። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ላን አቁለ ሱብሃንአላህ ለጌታዬ ጥራት ይገባው ማለቴ ይላሉ ነብዩ አለይሂ ሰላቱ ወሰላም። ወልሐምዱሊላህ እንዲሁ ምስጋና ለሱ ይገባው ማለቴ ወላ ኢላሃ ኢላላህ ወላሁ አክበር ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም እሱ ትልቅ ነው ማለቴ አሐቡ ኢለያ ወደኔ የተወደዱ ናቸው ሚማ ጠላት አለይሂ ሸምስ አሉ ነብዩ አለይሂ ሰላቱ ወሰላም። ፀሐይ ከወጣችበት ጀምሮ ካለው ነገር ወደኔ የተወደደ ነው አሉ የአላህ መልእክተኛ። አላህን ለማምለክ ልንዘጋጅ ይገባል። በሌላ ጊዜ የአላህ Subhanahu Wa Ta'ala ፍቃድ ሆኖ ከተገናኘን በሌላ ርዕስ ለመመካከር እንሞክራለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.